ሰላም እንዴት ናችሁ? ጋዜጠኛ ምህረት ደግፍ የውቦች ንግስት የተሰኘ መጽሐፏን እዚህ ወመዘክር ላይ ታስመርቃለች። የምረቃ ፕሮግራሟ ምን ይመስላል የሚለውንና ከሷም ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛችኋለን። ውስጥ እንግባ። እንግዲህ የውቦች ንግስት የተሰኘውን መጽሐፍ የምታስመርቀው ደራሲ እንዲሁም ደግሞ ጋዜጠኛ ምህረት ደግፍ እዚሁ አዲስ አበባ ነው ተወልዳ ያደገችው። ከኮተቤ ዩኒቨርሲቲ በመምህርነት ተመርቃለች። በአሁኑ ሰዓትም በዛው በፎሬን ላንጉዌጅ ኤንድ ሊትሬቸር የመጀመሪያ ዲግሪዋን እየሰራች ትገኛለች። እንዲሁም ከከፍታ የጋዜጠኝነት ትምህርት ቤት ወይም ደግሞ ከከፍታ የጋዜጠኝነትና የማማከር ማዕከል በሰርቲፊኬት ጋዜጠኝነትን ተምራለች። ከዛ ባሻገር እንግዲህ በፋክት ቼኪንግ እና ሌሎችንም ደግሞ ስልጠናዎች በግሏም መውሰድ ችላለች። ስነ ጽሁፍ ከልጅነቷ እንደጀመረች ነው የምትናገረው። ከሚኒ ሚዲያ ጀምሮ ያደገው ብዕር ነው ዛሬ እኛና እናንተን በዚህ በወመዘክር አገናኝቶ መጽሐፏን እንድንመርቅ ያስቻለን። እንግዲህ የውቦች ንግስት የተሰኘውን መጽሐፍ እንግዲህ 120 ገጾች አሉት። 11 ልቦለድ ስራዎች፣ 11 ደግሞ ግጥሞች ተካተውበታል። ቤተሰብን፣ ሀገርን፣ ህብረተሰባዊ እይታን እንዲሁም ደግሞ እስካሁን ባለው እድሜዋ በማህበረሰባችን ውስጥ የታዘበቻቸውን ነገሮች ለማካተት ጥራበታለች። እናም ይሄን መጽሐፍ ነው ዛሬ የምናስመርቀው። ወደፊት በመጽሐፍ ይመጣሉ ብለን ከምንጠብቃቸው ብዕራቸውን ከምናፍቅላቸው ሰዎች መካከል ነው። ምህረት ይሄ መልእክት ይተላለፍልኝ ብላለች። ሚካኤልንም ሜላትንም ወደ መድረክ እንጋብዛለን። እንደ ቅደም ተከተላቸው ደግሞ አቅርቦ መልሰን ከኔ ጋር እንገናኛለን። የራስ ገድል ትንሽ ሌላ ታናሽ ሌላ። እግር ሆይ አንዲት ትንሽ እንጨት ላፍታ ቢለኩሷት አገር እንድታጋይ ጎልያድን ጥላ ዓመታት ተሻግራ እንደምትዘከር አንዲት ትንሽ ድንጋይ እንዲያ ነው ትልቅ ነኝ እያሉ ትንሽ ላይ ቢቃጡ ገድል የሚለካው እንዳቋቋም ሳይሆን እንዳረጋገጡ። ጉንዳን ስለዳመጥክ ሳር ስለጨፈለክ ታችህን ብትንቀው ትንሽነት መልኩን ትልቅነት ልኩን እኔን ስትረግጥ ነው ገልጠህ የምታውቀው። እሾህ ነኝ ከላይ ያለ ሁሉ ረጋጭ አይሰኝም፣ የረገጠ ሁሉ አያሳመመኝም። ገብቷል። የመርገጥ ግማሹን ሲመልስ የሚኖር እስከ መጨረሻው ወደ ላይ መርገጥ ነው የሾህነት ድርሻው። የአካል ግዝፈት ጎድሎኝ በጀግንነት ገድል ስሜ ባይታተም ረገጥኩት አትበል፣ ስትረግጠኝ ከደማ ተረግጠህ ነው አንተም። የግጥሙ ርዕስ የናፈከኝ እለት ይሰኛል። እኔ ፍቅሬ ሲናፍቀኝ እምነፋረቅ ነኝ ሆዴ የሚባባ ሰማይ ማን ናፍቆት ነው እንደኔ የሚያነባ። እኔ በሱ ረሃብ ገላ አካላቴ የተመናመነ ረክ ማን ርቦት ይሆን ሰማይ የዳመነ። በምኞት በናፍቆት ሲያለቅስ ሰማዩ ዝናብ ነው ይላሉ የልቡን ያላዩ። እኔ እኮ ይገባኛል እረዳለሁ ጉርለት እንዲያ ነው የሚያረገኝ የናፈቀኝ እለት። የናፈቀኝ እለት አስገመግማለሁ መብረቅ እጥላለሁ፣ የናፈቀኝ እለት ከራሴ እጣላለሁ። የናፈቀኝ እለት ጭጋግና ጽልመት ይደራል በቤቴ፣ እንባዬ ኮብልሎ ያድራል ከደረቴ። የናፈቀኝ እለት ደጄ ልቤ ጭቃ እርሙ አይወጣልኝ ብደቃ ብደቃ። የናፈቀኝ እለት ጥፉ ነው አመሌ እነጫነጫለሁ እሆናለሁ ሐምሌ። እናም አውቀዋለሁ ሰማይ ከዳመነ ሳይንስ እንደሚለው ዝናብ እንዳልሆነ። ናፍቆት ነው ናፍቆት ነው ከታየ ደመና ፍቅር በሆድ ይዞ ይታመማልና። እንባ ነው ዝናብ ከወረደ ጅብ ልጅ ከወለደ አየር ከበረደ ሰማይ ከከበደ እመሰክራለሁ ናፍቆት ነው ፍቅር ነው ውሸት የሌለበት። ምክንያቱም እንዲያ ነው የሚያረገኝ የናፈቀኝ እለት። ናፍቆት አንጎራግሮ
መስሎ ጉሩምርምታ መብረቅ ብልጭ ብሎ ያመጣል ትዝታ የናፈቀኝ እለት ውሎዬን ብታዩ አዳሬን ብታዩ ሰማይ ልክ እንደኔ እኔ እንደ ሰማዩ ሲጀመር ወቅት ነው አሉ እንጂ ክረምቱ ሲመጣ ሐዘን ነው ቀብር ነው ናፍቆት ፍቅሩን ላጣ የዓለም የአየር ንብረት የሙቀት መጨመር የበደሮ መቅለጥ በር ዝጉባቸው ዝናብ ነው ሲሏችሁ እንባ ነው በሏቸው ሐዘን ነው በሏቸው ሲመጣ ደመና በፍቅር የታወረ ገሃድ መች ያውቅና ግን ጥያቄ አለኝ እኔ ባስገመግም ባነባ ብዳምን ፍቅሬን መመኘቴ መናፈቄን ላምን ሰማዩስ ማን ፍቅር አስይዞት ማን ልቡን ሰብሮት የሚቅለሰለሰው አረ ማን ናፍቆት ነው ሰማይ የሚያለቅሰው እኔስ እርሱ አለ ምክንያቴ ሆዴን የሚያባባ ሰማይ ማን ናፍቆት ነው እንደኔ የሚያነባ ከማን ፍቅር ያዘው ምናልባት ከሰማይ በራሪ ምናልባት ከሰማይ ስባሪ አሊያም ከከዋክብት አሊያም ከጨረቃ መቼም መሬት ወርዶ አያፈቅርም ጭቃ የለ ሲጀመር የታለ ፍቅርን ያህል አውራጅ ሲለው የሚያሳድር በሬውን ከአራጅ እንደውም ከመሬት ይሆናል ፍቅር የተያዘ ማን ይገድበዋል ከላይ የታዘዘ ስለዚህ መሬት ተፈቃሪ ሰማዩ አፍቃሪ ራቀችውና የሚያደርገው ቢያጣ በንባው ሊዳስሳት ዝናብ ሆኖ መጣ ሐምሌን ሆኖ መጣ እንዲህ ነው ሩቅ ለሩቅ ሆኖ ሰውም ከወደደ ሰውም ከናፈቀ መጠበቁ አይቀርም እንባ ከጭንቅ ጋር እያፈራረቀ እኔም ናፍቀኸኛል ምን ነው ዝናብን ባረገኝ ደመና ባረገኝ ካለበት ስፍራ በንባዬ እንድገኝ መብረቅን ባረገኝ ደመና ባረገኝ ዝናብን ባረገኝ ከሁሉም ሰማይ በሆንና እንባዬን ብቋጥር እንታይ ነበር ቀና ባልክ ቁጥር ሰማይ ባየህ ቁጥር እንገናኝ ነበር እኔ በጣም ነው ደስ ያለኝ እኔ እዚህ ላይ ስሜን ስትጽፊው እንደው ምን አድርጌላት ነው አልኩኝ ቀደም ስትነግረኝ ግን በጣም ነው ደስ ያለኝ ምክንያቱም እንኳን እዚህ ውስጥ ከሷ ጋር አብሬ ለታሪክ ተወሳው ደስ ብሎኛል ደግሞ የሰራሽውን ስራ ደግሞ አድንቅ ያለው በሁለተኛው መጽሐፍ ስትመጪ ቃል ገባለሁኝ ቀደም ተነጋግረናል ካንቺ ጋር ምን እንደምጽፊ ቅዱሱ ያሬድ ከዘመን በአንድ ዕለት ፀሐይ ሲያቃጥለው ከአንድ ዛፍ ቢጋደም ጥላ እንዲያስጠልለው ግራ የገባው ትል አቀበት ሊወጣ ቢታገል ከቅርፊት እድል ደበለለው ከያሬድ ግርፊት ይኸው ዛሬ ድረስ አባ እንደፈለጉት እንደ ትልቅ ነገር ምሳሌ ያያረጉት ልጆቼ ሰው ተስፋ ካረገ ለመሰኘት አንቱ ከእንስሳ ይማራል እንኳን ከትናንቱ ይሉናል እኔ ግን በውስጤ ጥያቄ አነሳለሁ እንደዚህ የምትል ያን ሁሉ ግር ይዞ አንዲት ዛፍ ለመውጣት እንዴት ከበደው ትል ከትል አንማር የፈረሱ ጉልበት የዝሆን ትከሻ የብረት እንቅብም እንደ ሰው ልጅ ጫንቃ የመከራን ሸክም አንቀረቅ ምን ሰባቴ ብቻ ቁጥር ጥጉ ጠፍቶን መቁጠር እስኪከብደን ቀና ባልን ቁጥር እያንገዳገደን ስንቱን አፈር ልሰን ስንት አቅም ተውሰን ታዛቢ ጉድ ባይል ተመልካች ባይደንቀው እንዴት እንደመጣን እንዴት እንደደረስ እኛን የምናውቀው ሚዳቋ አብዝቶለት ከልሎለት በደን ላምበሳ ይከብደው እንጀራውን ማደን የሰው ልጅ ምስኪኑ ኩርማን ፍለጋ ሲል ሆዱን ማስታገሻ ተራራና ሜዳ ገደልና ጢሻ በጉልበቱ ዘሪ በላቡ ሸታ አብቃይ እንደ ሰው ማን አለ ለመኖር የሚሰቀይ ስንት ታሪክ ያለ እልፍ የተሻገርን የመከራ ሰዓትን ከትል አንማር ትሉ ከኛ ይማር ወድቆ በነሳት ነገር አይደለም ዛሬ በዚህ ተገኝታችሁ
ጥሪያችንን አክብራችሁ መታችሁ ስላችሁን ላቀረባችሁ የኪነ ጥበብ ሰዎች በሙሉ በጣም እናመሰግናለን። ያው እንግዲህ ጸሐፊያን ሲገኙ ተገኝቶ እንኳን ደስ አላችሁ ማለት የተገባ ነው። ያን ስላደረጋችሁ በጣም እናመሰግናለን። ለስራቸውን ላቀረቡልን ሰዎች በሙሉ ግን ምስጋና አቅርቡልን። ወደ ማጠቃለሉ ነው የምንሄደው። ያው መቼም ጀምረናል፣ በምስጋና ማጠቃለሉ በጣም መልካም ነው። ምህረት እዚህ ስትደርስ ለዚህ ያደረሷት እነማን ናቸው? ዛሬ ታመሰግናቸዋለች። በነገራችን ላይ አባቷ መቶ አለቃ ደግፍ ቲመርጋም እዚህ ይገኛሉ። ጋሼ በጣም እንኳን ደስ አሉት። ያው ወታደር ሀገር የሚወዱ ልጅ ያፈራልና በዚያ እሳቸውን ተመልክተናል። ምህረትን የመሰለች ልጅ ሰጥተውናል። መጽሐፏ ላይ ስለ ሀገር፣ ስለ ቤተሰብ፣ ስለ ማንነት ጽፋለችና ይሄ ከየት መጣ የትመጣውን ስንመለከተው አባቷ ሊሆኑ እንደሚችሉ ያው ግልጽ ነው። ምህረትን ግን ወደዚህ እንጋብዛትና ምስጋና ታቀርባለች። ከዛ መጽሐፏን መርቀን የምንሰነባበት ነው የሚሆነው። ስለመጣችሁ ግን በጣም እናመሰግናለን። እኔ ፕሮግራሙን እየመራው የነበርኩት ማስተዋል ነኝ። ሜርሲን ወደ መድረክ ጋብዙልኝ። ሁላችሁንም አክብራችሁኝ እዚህ ድረስ ስለተገኛችሁ እግዚአብሔር ያክብርልኝ ለማለት እወዳለሁ። በተለይ ደግሞ እዚህ መድረክ ላይ ቆማችሁ ስራችሁን ያጋራችሁልኝ ወዳጆቼ ከምንም በላይ እግዚአብሔር ያክብርልኝ። የትራንስፖርት ከፍላችሁ መጽሐፉንም ገዝታችሁ እዚህ የታደማችሁ ወዳጆቼ እግዚአብሔር ያክብርልኝ። በድጋሚ እናንተን ሁላችሁንም አመሰግናለሁ። እንግዲህ ይህንን ቀን እንዳየረዳኝ ያሳደገኝ አባት ቅዱስ አማኑኤል ከእናቱ ከድንግል ማርያም ጋር ክብርና ምስጋና ይግባው። እንግዲህ ያለ እርሱ እዚህ መድረስ መቆም ከባድ ነው። ከልጅነት ያደግኩት እግዚአብሔር ምስሌነ ደብረ ገሊላ አማኑኤል እግዚአብሔር ምስሌነ ሰንበት ትምህርት ቤት ነውና ለመጀመሪያ ጊዜ ማይክም የጨበጥኩት መድረክም ላይ የቆምኩት ህፃናት ክፍል እያለሁ ነው። ያ ማለት 7-8 ዓመት ሊሆን ይችላል፣ 9 እስከ 10 ዓመት ባለውና ከዛን ጊዜ ጀምሮ ያው ማይክ አላቆምኩም፣ እየተከተለኝ ነው። ስለዚህ እግዚአብሔር ምስሌነ ሰንበት ትምህርት ቤቴን ከልብ አድርጌ አመሰግናለሁ። ለስነ ጽሁፍም ለእያንዳንዱ የህይወት እርምጃዬም ድጋፍ የሆነችኝ ሰንበት ትምህርት ቤት ናትና እግዚአብሔር ምስሌነ ሰንበት ትምህርት ቤትን እጅግ አድርጌ አመሰግናለሁ። እንግዲህ 3 ዓመት ተብሏል። እውነት ለመናገር 3 ዓመት ማሳተሚያ ስፖንሰር ፍለጋ የተንከራተትኩበት ነው እንጂ ይሄ መጽሐፍ 2010 ላይ ተጽፎ የተቀመጠ ነው። የዛሬ 8 ዓመት ማለት ነው። ከሁለቱ ጽሁፎች ውጪ አብዛኞቹ የልጅነት ስራዎች ናቸው። ሁለቱ ግን ያው መምህርነትን ከቀመስኩ በኋላ የተዘጋጁ ናቸውና በዚህ መጽሐፍ ውስጥ በጣም ብዙ ሰዎች ተሳትፈዋል። እነምንቴ ከሁሉም በላይ ግን ማመስገን የምፈልገው የመጽሐፉን ከቨር የሰራልኝ ጳውሎስ ገብሩ ይባላል። ሰዓሊ ነው፣ አርክቴክት ነው። ያው እግዚአብሔር ምስሌነ ሰንበት ትምህርት ቤት አብረን ስናገለግል ያደግን ወንድሜ ነውና ከመጀመሪያ ጀምሮ ስለ መጽሐፉ እያንዳንዱን ነገር ሲሰራልኝ የነበረ ወንድሜ ነው። መጨረሻም ላይ ደግሞ ፖስት ሲደረጉ ያያቸውን ፖስተሮች እነሱን በሙሉ ያው እየሰራልኝ የቆየ ወንድሜ ነው። አንጋፎቹን ወደ ኋላ ላቆይ ብዬ ነው ከወጣቶች ማመስገን የጀመርኩት። እሱን እጅግ አድርጌ ማመስገን እፈልጋለሁ። ከዛ ባሻገር እዚህ ፊት ለፊት ወንድም አለኝ፣ ዮሐንስ ይባላል። ከነ ባለቤቱ ከነ ልጆቹ እያንዳንዱ የህይወት ውጣ ውረዴን እየተካፈለኝ እያገዘኝ በምክርም በድጋፍም ከነ ባለቤቱ ከነ ልጆቹ እጅግ አድርጌ ማመስገን እፈልጋለሁ። ከዛ ውጪ ይህንን መጽሐፍ መጀመሪያ የሰጠሁት ለደሞዝ ነበር። ደሞዝ ጎሽሜ ልክ ለሱ ስሰጠው በጣም ብዙ ነበር። ያው እንዳልኳቸው የልጅነት ስራ ስለሆነ ማለት ነው። ከዛ መርጦ አሁን እነዚህ ለህትመት የቀሩትና የተወሰኑ አንድ የተቀነሱ አሉ፣ 1 2 3 የሚሆኑ ጽሁፎች እና ምን አለኝ፣ እኔ ግጥሙን ብታቆም ይሻላል። ያው እሱ ግጥም አይጽፍም፣ ድርሰት ነው ስራዎቹ በሙሉና እኔ ነፍስሽን እዛ ውስጥ በደንብ ጎልታ ባያት ደስ ይለኛል አለኝ። አርሞ የመጀመሪያውን ዙር ሰጠኝና ከዛ ከሆኑ ጊዜያት በኋላ እሱን አርሜ ደግሞ ለመመለስ ወደ እሱ ሲሄድ እሱ አጋጣሚ አዲስ አበባ አልነበረም። ከዛ ደግሞ ሌላ ሰው ማግኘት ግድ ሆነብኝ። ከዛ አጋጣሚ ጋሼን ከዚህ ከመቅረዝ ስንወጣ ጋሼ የሆነች መጽሐፍ ነበረችኝ ይውልኝ አልኳቸው እና ምንም አላንገራገሩም፣ ተቀበሉኝ። ሐሙስ ነው አስታውሳለሁ። ሐሙስ ወሰዱ፣ ሰኞ ዕለት ደወሉልኝ እና ሲደውሉ አይ በቃ ይሄ ነገር አይሆንም ሊመለስ ነው አልኩና እሳቸው ግን እንደዛ አልነበረም። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ጋሼ። ከዛ ውጪ ደግሞ እኔ 3ኛ ቦታዬ ነው ስሰራውን ሀገሬ ቴሌቪዥን ከመምህርነት ወደ ተዋሕዶ ሚዲያ ማዕከል ከዛ ነው ወደ ሀገሬና የሀገሬ ቴሌቪዥን ግን ሰራተኞች ማለት ይከብደኛል፣ የስራ ባልደረቦች ማለት ይከብደኛል። ወንድሞች በጣም በቃ በህይወቴ ካጋጠሙኝ ሰዎች ቅን ሰዎች መሀል እነሱ ናቸውና እነሱን በሙሉ አድርጌ አመሰግናለሁ። እንግዲህ ከነዚህ ሁሉ የቀረው አንድ ነገር ነው፣ ያው የቤተሰብ ምስጋና። ምክንያቱም
ቤተሰብ ባይኖር ለዚህ መድረስ አይቻልም። ከሁሉም በላይ ደግሞ እናት አባት እጅግ አድርጌ አመሰግናለሁ፣ እናቴንም አባቴንም። ከሁሉም በላይ ግን አባቴን ዛሬ በጣም ማመስገን እፈልጋለሁ። ምክንያቱም እስከ ዛሬ ድረስ ሳመሽ በስራም ይሁን ያው ታውቃላችሁ እንደዚህ አይነት የኪነ ጥበብ ምሽቶች ከ1 ተኩል ከ2 ሰዓት በፊት አብዛኞቹ አይጠናቀቁም። በእንደዚህ አይነት ቀናት ሳመሽ ራት እንኳን ሳይበላ ነው የሚጠብቀኝ። እና እሱን እጅግ በጣም አድርጌ ማመስገን እፈልጋለሁ። በእያንዳንዱ የህይወት እርምጃዬ ላይ የትምህርት፣ የጤና እያንዳንዱ መልካም ስለመጣችሁ በጣም እናመሰግናለን። ከልብ እናመሰግናለን። ጥሪያችንን አክብራችሁ ለመጣችሁ በሙሉ እንግዲህ መጽሐፉን የምህረት አባት እየከፈቱ ናቸው። እኚህ ናቸው እንግዲህ 100 አለቃ ደግፍ። በጭብጨባ አታጅቡ። የደራሲ ምህረት ደግፍ የወቦች ንግስት የተሰኘው መጽሐፍ ያው እንግዲህ በይፋ ተመርቋል። ሁላችንም መጽሐፎቻችንን ከፍ አድርገን እንኳን ደስ አለሽ እንላታለን። ስለመጣችሁ እጅግ አድርገን እናመሰግናለን። መጽሐፉን አንብባችሁ ሀሳብ አስተያየታችሁን እንድትሰጡን በዚህ አጋጣሚ እንጠይቃለን። በጣም አመሰግናለሁ። ኃይለ መለኮት መዋዕል እባላለሁ። እንግዲህ የጥቂት መጽሐፍት ደራሲ ነኝ። ቀደም ሲል ደግሞ መምህር ነበርኩ። ዛሬ እዚህ አዳራሽ የተገናኘ ነው የደራሲት ምህረትን ደገፉ መጽሐፍ ለመመረቅ ነው። ይህን መጽሐፍ እሷ እንደነገረችኝ ቀደም ብላ ነው የሰጠችኝ። እንግዲህ ብዙ መጽሐፍት እንደዚህ አይነት የወጣት ደራሲያን መጽሐፍት በየጊዜው ያው አርቶኦት ሰራለሁኝ፣ አይላችኋለሁ፣ አማከራችኋለሁኝ። ለካ ከነዛ ካማከርኳቸውና ይሄን መጽሐፍ ካየሁላቸው ወጣት ደራሲያን አንዷ ስለነበረች ደውላ የአንድ ጊዜ ያየህልኝ መጽሐፍ ጋሼ ታትሞ ወጥቷል ብላ ስትነግረኝ ግር ብሎኝ ነበረ። ኋላ መጽሐፉን ልካልኝ እዚህ ጀርባው ላይ ፎቶግራፏን ሳይ እውነትም እዚሁ አዳራሽ ውስጥ መቅረዝ የኪነ ጥበብ ቡድን የሚባል የስነ ጥበብ ማህበር እንበለው በትምህርት ጥቅስ አለን። እዛ ላይ ነው የተዋወቅ ነው። ኤሊ ስትለኝ በጣም በደስታ ነው የተቀበልኩት። እንኳንም ተቀበልኳት። በቅድሚያ አመሰግናለሁ። ያው ስሜ 100 አለቃ ደግፍ ይመርጋ እባላለሁ። የምህረት አባት ነኝ። ምህረት በባህሪዋ ፈጣን ነች፣ ጎበዝ ነች። ለትምህርት እጅግ በጣም ትጋት አላት። ትምህርት ብቻ ሳይሆን ለምትሰራው ስራ በየትኛውም ስራ ዘርፍ ላይ እጅግ በጣም ታታሪ፣ የገባችባቸው ከመምህራንነት ጀምሮ በጣም ተወዳጅ፣ እኔ ጋር ትምጣ እስከ መባል የደረሰችበት ሁኔታ ላይ ነው ያለችውና በዚህ በጣም ደስተኛ ነኝ። ከእምነቷም በተጨማሪ እንደዚሁ እምነቷም የጸናች ነች። ለዚህም ነው ይህን መጽሐፍ ለመጽሐፍ ሁሉ ያደረሳትም የዚህ ትጋቷና ጥረቷ ነውና እርግጥ መጽሐፍ ቀላል ነገር ላይሆን ይችላል። ቅድም በተለያየ መልኩ ለመግለጽ ተሞክሯልና ለፍታበታለች፣ ብዙ ጥራለች፣ ብዙ ለፍታለች፣ ብዙ ታግላለች። ለኛ ሁሉ ሰዓት ነገር ሁሉ የቆየችበት ሁኔታ ሁሉ አለና ለዚህ መብቃቷም ትልቅ ደስታ ነው የተሰማን። አስታወሰኝ ረጋሳ እባላለሁ። በግጥም ስራዎች ነው ሰዎች ነው የምህረት ደግፉን መጽሐፍ ልንመርቅ ነው ዛሬ የተሰበሰብነው። የአጫጭር ታሪኮችና የግጥም ስብስቦች በጋራ ተዳብለው የመጣ መጽሐፍ ነው። የወቦች ንግስት ይሰኛል። እንግዲህ እንደምታዩት አሪፍ ፕሮግራም እያሳለፍን ነው። በዚህ እኛ ትውልድ በጣም መጽሐፎች እየበዙ ነው። ብዙ ጸሐፊዎች እየመጡ ነው፣ አዳዲስና ወጣቶች። በጣም መጽሐፍ ማሳተም በራሱ በጣም ትልቅ አቅም የሚፈልግ ነገር ነው። ከመጽሐፉ በዘለለ ገበያውን አስቦ ያን ሁሉ ነገር ችሎ ቻሌንጁ መጽሐፍ ማሳተም በጣም ከባድ ነገር ነው እና ይህን ነገር እያደረጉት ነው ብዙ ወጣቶች እና በጣም ጥሩ ሀሳብ ያላቸው መጽሐፎች ከእድሜያቸው ከፍ ያለ ሀሳቦችን የሚያነሳ መጽሐፎችን እየተጻፉ ነው። በጣም ደስ ይላል። ይበል የሚያስብል የሩብ ጉዳይ የሚል አለ እዚህ መጽሐፍ ውስጥ በጣም ደስ የሚል እንደገና ደግሞ
ስምን መልአክ ያወጣው ወይም ደግሞ መልአክ ያወጣው ስም የሚል አለ። በጣም ደስ የሚል ብዙ ናቸው። 11 ገደማ ናቸው። 11ዱንም ወድጃቸው ነው ያነበብኳቸው እና እንኳን አነበብኳቸው እንኳን እኔም ጋር አመጣቻቸው። ያው ጥሩ አርጋ ሰርታው ስለነበረ ሐሙስ ወስጄ ሰኞ ዕለት የመለስኩት ብዙ እንከንና ጣጣ ቢኖርበት ኖሮ እሱን ሳቃና ሰርዝ እንደዚህ አቆየው ነበረ እና የዚህ አይነቱን ድርሰት ጽፎ ለሚያመጡ ልጆች ደስ ብሎኝ ሳርም ከነሱ የስነ ጽሁፍ ህይወት ተስፋ ይኖራል እና በጣም ደስ ይላል። ስለዚህ ዛሬ የመጡት እንግዶች እኔ በጣም ነው ደስ ያለኝ። የተሟላ አዳራሽ ነበረ። ደስ ብሎት ነው ምርቃቱ የተካሄደው። በቀጣይነትም እንግዲህ ከዚህ በተሻለ መልኩ ለመጻፍ ትጽፋለች የሚል እምነት አለን፣ ሙሉ እምነት አለን። እኛም በተቻለን አቅም ለዚህ ለመድረሷ ትልቅ ኃላፊነት ወስደን ነው ስንሰራ መኖር ነው። በትምህርቷም በእምነቷም በአስተዳደጓም የተቻለን ሁሉ በማድረግ ያው እዚህ እንዲደርስ ብዙ ትግል አድርገናል። ጥቂት ዓመታት በፊት በጣም ብዙ ሰፊ መድረኮች ነበሩ። በተለይ እዚህ አዲስ አበባ ከተማችን ውስጥ በጣም ብዙ መድረኮች ነበሩና አዳዲስና ጀማሪ ለሆኑ ወጣቶች እድልና በር ከፍቶ የነበሩ መርሃ ግብሮች ነበሩ። እነዛ ፕሮግራሞች በምን ምክንያት እንደሆነ አይታወቅም፣ ብዙዎቹ ቀርተዋል እና ተስፋ ሰጪነቱ ነበረ። አሁን ላይ ተቀዛቅዟል። እንግዲህ ይህንን የሚመለከተው አካል ደግሞ ሊሰራበት ይገባል ብዬ አስባለሁ። መጽሐፍ ከመታተሙ በፊት እንደየደራሲው አቅምና መጠን 3 ዓመት 4 ዓመት 5 ዓመት ከዛም በላይ ሊፈጅ ይችላል፣ እንደ ጉዳዩ ነው እና ይህንን አይነት መጽሐፍ ጽፈህ ለመጨረስ ምን ያህል ጊዜ እንደፈጀ ቅድም መድረክ ላይ ተነግሮናል። ከተጻፈበት ጊዜ ይልቅ ለማሳተሚያ የፈጀው ጊዜ ይሄ ፋይናንሻሉ በገንዘብ ደረጃ ይህን መጽሐፍ አሳትሞ ለማውጣት ትልቅ ጥረት ነው የሚጠይቀው እና በሴት ልጅነት ብቻ ሳይሆን ወንዶችም ልጆች የሷ እኩዮች አንቺን የሚያካክሉ ወጣት ደራሲያን ለፍሬ በቅተው ማሳተሚያ በማጣት አይዟችሁ የሚል አካል ባለመኖር ምክንያት የተነሳ እጅግ በጣም እንቁ የሆኑ ጥሩ ጥሩ የግጥም ስራዎችና ኖቭሎች እንዲሁም ኖቬላዎች አነስ ያሉ ስራዎች በየቤቱ ይገኛሉ። ይሄ ትውልድ እኔ እውነት ነው የምናገረው፣ አሁንም ቢሆን ከ1960ዎቹ ጀምሮ ያለውን አውቃለሁኝ። በዚያ ዘመን ከብዙ ሺህ መካከል ነበር 1-2 ገጣሚ የምታገኘው። ዛሬ እንደው አጉል ለማሞጋገስ አይደለም ወይም ደግሞ ይህን ትውልድ በይበልጥ ለማድነቅ አይደለም። በጣም ብዙ ገጣሚያን ብዙ ጸሐፍት አሉን እና ይህንን ጽፎ ለህትመት ማብቃት ቀላል ጥረት አልተደረገም። ከፍ ያለ ጥረት አድርጋ ነው እንዳደረሰችው ነግራናለች። ጓደኞቿም እዚህ መድረክ ላይ ተናግረዋል። ተመልካቾቻችን እንግዲህ የባልደረባችን ምህረት ደግፍ የውቦች ንግስት የተሰኘው መጽሐፍ ምረቃ ፕሮግራማችን ይመስል ነበረ። አሁን ደግሞ ከሷ ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛችኋለን። ሜርሲ እንዴት ነሽ? እንኳን ደስ አለሽ። በመጀመሪያ አመሰግናለሁ። እንኳን አብሮ ደስ አለን። ምን ተሰማሽ? እንደው እስኪ ከስን ጀምር። እጅግ በጣም ደስ ይል ነበረ፣ ልዩ ነበረ። ያው ከጠበኩት በላይ ነው የሆነብኝ እውነት ለመናገር ምክንያቱም መጽሐፉ ያው የተወሰኑ ጊዜያት ወስዷል ለመታተምና ከዛ በኋላ ግን የነበረው ከማስታወቂያው ጀምሮ የነበረው እስከ ዛሬ እስከ ምርቃቱ ስነ ስርዓት ድረስ የነበረው ሁኔታ እጅግ በጣም ደስ ይላል። ሰው ለማንበብ ያለው ፍላጎት እየጨመረ መሆኑን አይቻለሁ። ከዛ ባሻገር ደግሞ ያው እንደ ጀማሪ እንደ አዲስ እንደመጣ ሰው ደግሞ የነበረው አቀባበል በጣም ልዩ ነበር፣ ደስ ይል ነበር። እግዚአብሔር ይመስገን። እንግዲህ ዛሬ ምርቃት ስነ ስርዓቱም እንዳያችሁት ነው፣ ደስ በሚል ሁኔታ ተካሂዷል። አንጋፋ ደራሲያን ነበሩ፣ ወጣት ገጣሚያን፣ ጸሐፊያን ነበሩ፣ እንዲሁም ደግሞ ኪነ ጥበብን የሚወዱ ሰዎች ነበሩና በልዩ ስነ ስርዓት ተካሂዷል። በጣም ደስ ብሎኛል። ቆንጆ ቆይታ ነበረን። መልካም ሜርሲ። እንግዲህ ላንቺም እንኳን ደስ አለሽ ማለት ፈልጋለሁ። በእኔም በተቋሚም ስም በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። ለተመልካቾችም ለአንባቢዎችም ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። እሺ፣ አመሰግናለሁ። እንግዲህ አንድ መጽሐፍ ሲዘጋጃው ያለው ድካም ብዙ ነው። በእርግጥ እኔ አነስ የሚል መጽሐፍ ቢሆንም ያው የልጅነት ስራ ስለሆነ ትንሽ ያው እንዳልኩት ጊዜ ወስዷልና
በዚህ ስራ የተሳተፉትን በሙሉ እጅግ አድርጌ አመሰግናለሁ። በተለይ ደግሞ መጽሐፉን ስሰጣቸው በቀናነት ከመቀበል ጀምሮ በተለይ ምናቃቸው መምህርም ናቸው፣ ደራሲም ናቸው፣ አያሲም ናቸው ጋሽ ኃይለመለኮት መዋዕልን እጅግ አድርጌ አመሰግናለሁ። ከዛ ባሻገር ደሞዝ ጎሽሜንም እንዲሁ በጣም አድርጌ አመሰግናለሁ። በዚህ ስራ ላይ የተሳተፉትን በሙሉ እጅግ በጣም ማመስገን እፈልጋለሁ። ከዛ ውጭ ግን እንግዲህ በስራው ዓለም ስቆይ ሀገሬ ሶስተኛ ቤቴ ነው። በዚህ የስራ መስክና ሀገሬ እንደ ቤተሰብ የተቀበለኝ ቤት ነው። ስለዚህ የሀገሬን የስራ አመራሮች እንዲሁም ደግሞ የስራ ባልደረቦቼን፣ ወንድሞቼን፣ እህቶቼን አጠቃላይ የሀገሬ ቴሌቪዥንን በሙሉ ማመስገን እፈልጋለሁ።